በቲክቶከሯ በረከት ገበሬዋ ላይ አዲስ ዶክመንት ወጣ። እሷ ግን ብልጽግና በኔ ተጠቀም እንጂ እኔ ከብልጽግና አልጠቀምኩም ብላለችም። የልደታ ቀን ዛፍ ስር ወይም ደግሞ ደጅ ላይ ተሰብስባችሁ ንፍሮ የምትበሉት ለምንድነው ተብላችሁ ተጠይቃችሁ አታውቁም? እንደተለመደው ሌላኛውን የዘፍኔን የጥንቆላ ቪዲዮ እንገልጣለን። ጠነቆለችብኝ አስጠነቆለችብኝ የምትላት ጎረቤቷ አንተ ጋር መጣ ዘይት ይዛ ሄዳ አንተ ቃል አውጥተህባት ሞተች። በተጠርጣሪ ላይ የሚፈጸምን መሰል ድርጊቶች አልታገስም፣ የግድያውን የምርመራ ውጤት በቅርቡ ለህዝብ ይፋ አደርጋለሁ ሲል ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? ክርስቶስ ተነስቷል፣ በእውነትም ተነስቷል። ዛሬ የእመቤታችን የወላዲት አምላክ የቅድስተ ቅዱሳን የድንግል ማርያም የልደቷ በዓል ነው። ግንቦት ልደታ። እንኳን አደረሳችሁ አደረሰን። ከእመቤታችን ከወላዲት አምላክ ከቅድስተ ቅዱሳን ከቅድስት ድንግል ማርያም በረከት ረድኤት ያሳድርብን ያካፍለን። በሶስት ወቅታዊ ነገሮች ተመልሼ መጣሁ። ከበረከት ገበሬዋ ጋር በተገናኘ አዲስ ፋይል መረጃ ወጥቷል። ፈርማ ያወጣችበት መረጃም እንደሆነ እየተነገረን ያለው የምንመለከተው ነው። ትናንትና በስቲያ ሽሮ ሜዳ ላይ የተገደለው ወጣት ጉዳይ ላይ ሌሎች መረጃዎች እንዲሁ ተያይዘው ወጥተዋል። ዲሽታጊናም ከዚህ ጋር በተገናኘ የተሰማውን የሀዘን መግለጫ ወጥቷል። ሶስተኛ ላይ የምንመለከተው የእመቤታችን የልደቷን ነገርና የሐሰተኛ ነቢያትን ጉዳይ ነው። ስለዚህ ከምን እንጀምር ካላችሁኝ ትናንትና ከሞተው ከወንድማችን እንጀምር። ምን ተከሰተ የሚለውን ነገር ሰፋ አድርገን እናየዋለን። ለብዙዎች እንዲደርስ ላይክ፣ ሼር ማድረጋችሁን አትርሱ። ኮሜንት ብሰጡ ደግሞ በተለይ ደግሞ ዛሬ ልደታ ነች ስለመሆነች እንኳን አደረሳችሁ ብላችሁን ኮሜንት ላይ ጻፉልኝ። እንጀምር። ይህ የተመለከታችሁት በአሁኑ ሰዓት በአዲስ አበባ ሽሮ ሜዳ አካባቢ እየተደረገ ያለ ተቃውሞ የተቀላቀለበት ለቅሶ ነው። ተመልካቾቻችን፣ አድማጮቻችን፣ ህዝቡ እጅግ አዝኗል። በጠዋቱ የኤምኤስ ዝግጅት ላይ እንደገለጽንላችሁ ተገኝ ባልቻ የተባለ ነዋሪ አካባቢው ነዋሪ ነጠላ በመሳት ይተዳደር የነበረ በፖሊስ በአራት ሽጉጥ ነው ተመቶ የተገደለው። በጣም በሚያሳዝን ሁኔታ በፖሊስ ጽሕፈት ቤት በር ላይ ነው በዚህ ሁኔታ የተገደለው። ያወጣት ተገኝ በነጠላ ስራ የሚተዳደር ወጣት እንደነበር ገልጸንላችኋል። ነጠላ እየሰራ ሲተዳደር ቤተሰቡን ሲያግዝ ድርጅቱን አፈረሱበት። በዚህ የተነሳ ከፍተኛ ብስጭት ውስጥ ገባ። ከወራት በፊት አንድ ፖሊስ ጋር ተጣላ። በዛ ምክንያት እስር ቤት አስገቡት። እስር ቤት እንደገባ አባቱ ሞቱ። ለቀብር እንኳን አልፈቀዱለትም። አባቱንም እንዳይቀብር አድርገው እሱንም እዛው አቆይተው ቅጣቱን ጨርሶ ወጣ። የተጣላው ፖሊስ ነው ዛሬ ከጓደኞቹ ጋር መጥቶ አባቱን አለመቅበሩ የድርጅቱ መፍረስ ሳያንስ በአሰቃቂ ሁኔታ በሽጉጥ ገድሎት ሄደ። ህዝቡ ተቃውሞውንም ለቅሶውን እያሰማ ይገኛል። በአሁኑ ሰዓት የአዲስ አበባ ህዝብ፣ የኢትዮጵያ ህዝብ የደረሰበት ሁኔታ እጅግ ከፍተኛ ምሬት ነው። የጋሞ ተወላጅ ነው። በብዛት እንደምትመለከቷቸው የጋሞ ተወላጅ ናቸው። የለቅሶ ባህሉም የጋሞ የለቅሶ ባህል ነው። ተመልካቾቻችን በድጋሚ ነፍስ ይማር። ለቤተሰቦቹ፣ ለወገኖቹ፣ ለዘመዶቹ፣ ለጓደኞቹ በሙሉ መጽናናትን እንመኛለን። በነገራችን ላይ አባቱንም አልቀበረም። አሁን የሁለት ሀዘን ባለቤት የሆነችው እናትየው ነች። እናትየው ባሏንም አታ ድጋሜ በወሩ ደግሞ ልጇንም ማጣቱ ትንሽ ከፍተኛ ጭንቀት ውስጥ እና መረበሽ ውስጥ እንደከተታትም ጭምር መግለጫዎች እየወጡ ያሉት። ሌሎችም ላሰማችሁ መረጃዎች ከዚህ ጋር በተገናኘ በተጠርጣሪ ላይ የሚፈጸምን መሰል ድርጊቶች አልታገስም፣ የግድያውን የምርመራ ውጤት በቅርቡ ለህዝብ ይፋ አደርጋለሁ ሲል የአዲስ አበባ ፖሊስ ምላሽ ሰጥቷል። ለጥያቄ ትፈልጋለህ ተብሎ ወደ ፖሊስ ጣቢያ ከደረሰ በኋላ ቀደም ሲል አለመግባባት ከነበረው የፖሊስ አባል በጣቢያው ደጃፍ ላይ 4 ጥይቶች ተተኩሶበት ህይወቱ ያለፈ ስለመሆኑ የአዲስ አበባ ፖሊስ አረጋግጦ የፖሊስ አባሉ የፈጸመው ድርጊት ፍጹም ተቀባይነት የሌለው ኢሰብአዊ ድርጊት ፖሊስ ከቆመለት ዓላማም በተቃራኒ እየተፈጸመ ነው ብሏል። በዚህም አባሉ በቁጥጥር ስር ውሎ ምርመራ እየተጣራበት እንደሚገኝና ውጤቱን ለህዝብ ይፋ እንደሚያደርግም አስታውቋል። በነገራችን ላይ ይዘውት ከመጡ በኋላ በር ላይ ከመኪና ሲያወርዱ ነው እንግዲህ 4 ሽጉጥ ተኮሰበት የሚል መረጃ የወጣ ያለው። እንግዲህ ፖሊሶች ይዘውት በፖሊሶች መሃል ላይ ሆኖ ይህ እንግዲህ ከዚህ በፊት ተጣልቶኛል ብሎ ያሰበው ሰው በሽጉጥ 4 ሽጉጥ ተኩሶ መግደል በጣም ነውር ነው። ግን እንቀጥል። ሌው አሳዛኝ ግድያና የዲሽታጊና
የልብ ጩኸት። ስለ አሳዛኙ ግድያ እስካሁን የምናውቀው መረጃ እንዲቀርባል። የሰው ልጅ ሕይወት ያውም የዜጎችን ደህንነት ለመጠበቅ ኃላፊነት በተሰጠ የጸጥታ አካል እጅ ሲቀጠፍ ከማየት በላይ ልብ የሚሰብር ክስተት የለም። በአዲስ አበባ ከተማ የተፈጸመው አንጀት የሚበላም የአንድ ዜጋችን ግድያም ተከትሎም የከተማው ፖሊስ ተቋም ድርጊቱን በጽኑ ሲያወግዝ ዲሽታጊና በሚባለው ተወዳጅ ስራው የሚታወቀው ድምፃዊ ታሪኩ ጋንኪሲ ደግሞ ጥላቻና ፍርሃትን የሚያወግዝ ጥልቅ የልብ ጩኸቱን አሰምቷል። የአዲስ አበባ ፖሊስ ዋና መምሪያ ይፋ ባደረገው መረጃ መሰረት የአሳዛኝ ክስተት የተፈጠረው ሚያዝያ 29 ቀን 2018 ዓ.ም በጉለሌ ክፍለ ከተማ ወረዳ 1 አካባቢ ነው። በዕለቱ ከቀኑ 10 ሰዓት ከ40 ላይ ረዳት ሳጅን ማቴዎስ ተመቸው የተባለ የፖሊስ አባል አቶ ተገኘ ባልቻ የተባሉትን ግለሰብ በክላሽንኮቭ ጠመንጃ ተኩሶ ሕይወታቸው እንዲያልፍ አድርጓል። ፖሊስ ግድያውን የፈጸመውን አባል ወዲያውኑ በቁጥጥር ስር ውሎ ምርመራ ጀምሯል። ከዚህ ዘግናኝ ድርጊት ጀርባ ያለውን መንስኤ ፖሊስ ሲያብራራም በሟችና በፖሊስ አባሉ መካከል ከዚህ ቀደም የተፈጠረ ቂም እንደነበር ጠቁሟል። ከዚህ በፊት በተፈጠረ ጠብ አቶ ተገኝ በፖሊስ አባሉ ላይ ጉዳት አድርሰው ታስረው በዋስ ወጥተው ነበረ። ይሁንና በዕለቱ ሟች በሌላ ወንጀል ተጠርጥረው በፖሊስ ተይዘው ወደ ጣቢያ ሲመጡ ከመኪና ወርደው ወደ ውስጥ አንገባም በማለታቸው በተፈጠረ ግብግብ ይህ አሳዛኝ ግድያ ሊፈጸም ችሏል። የአዲስ አበባ ፖሊስ ይህን ድርጊት ፍጹም ተቀባይነት የሌለው ኢሰብአዊ ድርጊት ሲል በጽኑ አውግዞታል። ምንም እንኳን ግለሰቡ ከፖሊስ አባላት ጋር ግርግር መፍጠራቸው ተገቢ ባይሆንም የፖሊስ አባሉ የወሰደው የጭካኔ እርምጃ የፖሊስን ዓላማ የሚጻረርና ተቋሙን የማይወክል መሆኑን አስረግጦ በመግለጽ ለሟች ቤተሰቦችና ወዳጅ ዘመዶች መጽናናትን ተመኝቷል። ይህ በእንዲህ እንዳለ ታዲያም የሀገሪቱን ወቅታዊ ሁኔታና የሰዎችን ሕይወት በከንቱ መጥፋት በቅርበት የሚታዘበው ተወዳጁ ድምፃዊ ታሪኩ ጋንኪሲ ወይም ዲሽታጊና ሐዘኑን ከመግለጽ ባለፈ ልብን ሰርስሮ የሚገባ የማንቂያ መልእክት አስተላልፏል። በአሁኑ ወቅት ሰዎችን እርስ በርስ እያባላ ያለውን የፍርሃትና የጥርጣሬ ግድግዳ እንድናፈርስ ጥሪውን አቅርቧል። ጎረቤትህ ጠላት አይደለም፣ እሱም እንዳንተ በኑሮ ውድነት የሚቃጠል የሰላም ጥማት ያለው ወንድም ነው በማለት የጻፈው ታሪኩም ችግራችን የዘር ሳይሆን እርስ በርሳችን እንድንፋራ የሚያደርገን የፍርሃት ግድግዳ መሆኑን አስምሮበታል። አክሎም እኛ ስንተማመን ጭቆና በራሱ ይፈርሳል፣ እጅ ለእጅ እንያዝ፣ ያኔ ፍርሃት ቦታ አይኖረውም ብሏል። የፖሊስ ጥብቅ የምርመራ ቃልና የድምፃዊ የመተማመን ጥሪ በአንድ ላይ ሲታዩ እንደ ማህበረሰብ ከጥላቻና ከበቀል አዙሪት ወጥተን የነገውን የመተማመን ቤት አብረን እንገንባ የሚለውን ጥልቅ መልእክት የሚያስተጋቡ ናቸው። የሰው ልጅ ሕይወት ክቡር ነው። ፍትህ ለሟች ቤተሰቦች እንዲሰጥና መሰል አሳዛኝ ድርጊቶች እንዳይከሰቱ ሁላችንም የድርሻችንን ልንወጣ ይገባል። እንግዲህ በነገራችን ላይ በዚህ ብቻ አላበቃም። በጣም ብዙ ጩኸቶች በፖሊስ ጣቢያ አካባቢ እየበረከቱ ነው። ዛሬም ስንመለከታቸው የነበሩ ሰላማዊ ሰልፎች አሉ በፖሊስ ጣቢያ አካባቢ ላይ። እስኪ ጥቂት ነገሮች እሱን እየተመለከትን እኔም ያለ ተጨማሪ መረጃዎችን ለማጋራት ልሞክር። ይህ የምትመለከቱት እንግዲህ ከወንድማችን ጋር በተገናኘ ያለ ጩኸት ነው። ይህ በፖሊስ ጣቢያ ፊት ለፊት ላይ እየሆነ ያለ ጩኸት ስለሆነ ማለት ነው። በነገራችን በጣም የነውሮች ነውር መሆኑን ታውቁት። ፖሊስ ጣቢያ የመጣውን ሰው በጥይት ደብድቦ ምክንያቱም ወረደ እጅ ሰጠ ነው። ለምርመራ እንፈልጋለን የተባለው ቁጭ ዋሉበት ተፈቶ በነበረበት ሰዓት ላይ ቁጭ ዋሉበት ሰዓት ላይ ነው እንግዲህ እና እንፈልጋለን ተብሎ ተወስዶ የነበረው ግን በተወሰነበት ሰዓት ላይ ግን እዛው በሩ ላይ ፖሊስ ጣቢያ በር ላይ ነው በሽጉጥ በአራት ሽጉጥ እንደተገደለ እየተሰማ ያለው። እንቀጥል። ከማንስ ማጋ ያለው እንቀጥል። የሞቀ ኑሮሽን ለምንድን ነው የተወሽው? እስኪ የሞቀ ኑሮሽን እንዴት ነበር አሳይን። ባለሽበት ሀገር ልክ እንደ ኢትዮጵያ ሰፊ መሬት ወስደሽ ታርሺ እንደነበር እስኪ እሱን አሳይን። ባለሽበት ሀገር ለቁጥር የሚያዳግቱ መሬቶች አሉሽ። በቀጭን ደብዳቤ መሬት ትወስጃለሽ። ከገዢው ፓርቲ ሰዎች ጋር ትመሳጠሪያለሽ፣ ትቸበችቢያለሽ።
ከዛ የጥቅም ጉዳይ ይመጣል። ከዚህ በሙስና ከተጠላለፍሻቸው ሰዎች ጋር ስትጋጪ አገሬ ጎዳችን ትያለሽ። ይሄ አለመሰልጠን ነው፣ ድንቁርና ነው። ማን አለ እንዳንቺ አሁን 67000 ሊትር የወሰደ ኢትዮጵያ አለ እዚህ ውስጥ? እንትን ገንብቼ እዚህ ይችላሉ በሙሉ። እስኪ አንድ ቢሊዮን ብር ስጫቸው እንዴት እንደሚገነቡ ያሳዩሻል። እዚህ ውስጥ አንድ ቢሊዮን ብር ከዚች ሀገር ላይ ወይም ደግሞ ከገዢው ፓርቲ ሰዎች ጋር ተመሳጥራችሁ ማግኘት ብትችሉ ስንት ትምህርት ቤት ትገነባላችሁ? አጭበርብረሽ አታለሽ ኮንትሮባንድ ሰርተሽ መሬት ሸጠሽ ለውጠሽ ለገጽታ ግንባታ ትምህርት ቤት ብትገነቢ የተቸገሩትን ብታበይ እና በዚች በይለፍ ቃል ከህግ ለማምለጥ ነው? ወንጀል ስለሰራሽ በቃ ለመኖር ነው? አንቺ ያለሽን እድል ሁሉም ኢትዮጵያ ለምንድን ነው የማይኖረው? እንደዛ እንኳን አንቺ የተጠቀምሽውን ያህል ማን ተጠቀመ? በነገራችን ላይ እያወራለሁ ስለ በረከት ገበሬዋ ነው። በደንብ እነግራችኋለሁ። ልክ የሚያደርጉትን አድርገው ከጨረሱ በኋላ የሚወስዱትን ወስደው ከጨረሱ በኋላ ከወሰዱትና በኪሳቸው ካከማቹት ሩቧን ምስኪኖች ላይ አውቀው ለገጽታ ግንባታ ኢንቨስት ያደርጉና ያችን እንደ ይለፍ ቃል እያሳዩ እኔ ለዚች ሀገር ደምቻለሁ፣ ሞቻለሁ፣ መጨረሻ ላይ ግን ምላሽሽ አንቺ ሀገር ይሄ ይሁን ይሏቸዋል። አንቺ ሀገራዊ ምላሽሽ ይሄ ይሁን። በደንብ እናያለን። ስለሷ ጉዳይ እናወራለን። የፖሊስ ሪፖርትን እናነባለን። ሀገራችሁን ውደዱ። በቲክቶከሯ ሌላ ምን ጨምር? በረከት ገብሬዋ ላይ የተገኘው ማስረጃ ምን ይመስላል የሚለውን ነገር ዛሀበሻ አንድ የደረሰው ዶክመንት አለ። ፋይል ነው፣ ራሷ የፈረመችበት ፋይልም ጭምር ነው። እንስማ። በረከት ገብሬዋ ላይ አዲስ ዶክመንት ወጣ። እሷ ግን ብልጽግና በኔ ተጠቀም እንጂ እኔ ከብልጽግና አልጠቀምኩም ብላለችም። በፖሊስ የተፈለገች የምትገኘውና በነዳጅ ማጭበርበር ወንጀል የተከሰሰችው በረከት ገብሬዋ ባል የምታወቀው በረከት ወርቁ አደራ በከፍተኛ የነዳጅ ባለስልጣናት ላይ ከተመሰረተው ከባድ የሙስና ክስ ጋር በተያያዘ ድርጊቱ እንዴት በቅንጅት ሲፈጸም እንደነበር የሚያጋልጡ ይፋዊ የደብዳቤ ልውውጦች አፈትልከው ወጥተዋል። ከጀርባዬ የሚታዩት እነሱ ናቸው። እጃችን የገቡ ሰነዶች እንደሚያጋልጡት ወይዘሮ በረከት ወርቁ አደራ ፋርምና አግሮ ኢንዱስትሪ ኢንቨስትመንት በተሰኘው ድርጅቷ ስም ጥቅምት 13 2018 ዓ.ም ለነዳጅና ኢነርጂ ባለስልጣን በጻፈችው ደብዳቤ በጋምቤላ በደቡብ ኢትዮጵያና በኦሮሚያ ክልሎች በድምሩም በሺዎች የሚቆጠር ሄክታር የእርሻ መሬት እንዳላት በመግለጽ የነዳጅ ማከማቻ ፍቃድ ጠይቃለች። በዚህ ደብዳቤዋ ላይ በጋምቤላ ክልል ዲማ ወረዳ የራሷን የነዳጅ ማከማቻ ወይም ዲፖ የገነባች መሆኑን ጠቅሳ ግንባታው እስኪጠናቀቅ ድረስ በሌላም የነዳጅ ማከማቻ ታንከሮች እንድትጠቀም ፍቃድ እንዲሰጣት በይፋ መጠየቋን ሰነዱ ያሳያል። ይህ ደብዳቤ በአቃቢ ክስ ላይ ምንም አይነት የነዳጅ ማከማቻ ሳይኖራት በህገወጥ መንገድ ነዳጅ ወስዳለች ተብሎ የቀረበባትን ክስ በጉልህ የሚያጠናክር ሆኖ ተገኝቷል ተብሏል። በጉዳዩ ላይ ይበልጥ አነጋጋሪ የሆነው ደግሞ መንግስታዊ ተቋም ለዚህ ጥያቄ የሰጠው ፈጣንና የተለየ ምላሽ ነው። ከሰነዶቹ መካከል አንደኛው የኢትዮጵያ ነዳጅ አቅራቢ ድርጅት የጻፈው ደብዳቤ ሲሆን ባለስልጣናቱ የድርጅቷን የነዳጅ አቅርቦት ማራዘሚያ ጥያቄ ተቀብለው በወር 100,000 ሊትር ነዳጅ ናፍጣ በቶታል ኢትዮጵያ በኩል እንዲቀርብላት በቀጥታም ትዕዛዝ ማስተላለፋቸውን ያረጋግጣል። እነዚህ አሁን ይፋ የሆኑት የደብዳቤ ልውውጦች በአቃቢ ክስ ላይ እንደተመለከተው ከፍተኛ ባለስልጣናቱም የፍቃድ አሰጣጥ መመሪያን በመጣስ ግለሰቧ በገፍ ነዳጅ እንድታገኝና ያገኘችውንም ነዳጅ ለወርቅ አምራቾች እንድትሸጥ ህጋዊ ሽፋን የተሰጣት መሆኑን በግልጽ የሚያሳዩ ናቸው ሲሉም ተናግረዋል። ይህ የሰነድ ማስረጃ የፌዴራል ከፍተኛ ፍርድ ቤት የሙስና ጉዳዮች ወንጀል ችሎት እየመረመረው ባለውና ሀገራዊ የነዳጅ እጥረት አስከትሏል በተባለው የክስ መዝገቡ ላይ ትልቅ ክብደት እንደሚኖረው ይጠበቃል። በረከት ክስ የመሰረተባትም እስካሁን እንዳልታሰረችና ፖሊስ እየፈለጋት መሆኑን አውቀናል። በነገራችን ላይ እየፈለጋት የሚለው ቃል አንዳንዴ በጣም ያስቀኛል። ስልኳን ያውቀዋል፣ የት እንዳለች ያውቀዋል፣ የት እንደምትኖር ይታወቃል። ትሬስ ማድረግ መንግስት ይችላል፣ የምናውቀው ነገር ነው። ስልክ ቁጥሩን ትሬስ አድርጎ ያላችሁበት መምጣት ይችላል። ግን እየፈለጋት ነው ይላል። ይህች የምታክል ባለሀብት ይሄ ሁሉ ነገር አጭበርብራለች ተብሎ የተከሰች ባለሀብት እየፈለጋት ነው። አንዳንዴ ቀልድ ነው።
የሆነ የማኛ በዚህ ላይ የሚጨምረው ነገር እንስማ። እንዴት ናችሁ? አማን ነው። ክብሩ ይስፋ የእናትና ልጁ። እንግዲህ የምታዩት ነው በረከት ገበሬዋ ሳይሆን በረከት ሌባዋ በመባል የምትታወቀው በማጭበርበር በማታለል ምንድነው ለማታለል የሚፈልጉ ሰዎች በተለይ ዕውቀት የሌላቸው ያልተማሩ ሌላ ሀገር ላይ ሲኖሩ በተወሰነ መልኩ የዛን ሀገር ሲስተም የማያውቁ ሰዎች ምን ያደርጋሉ? አገር ቤት ሄደው ከመንግስት ጋር በመጠጋት የግል ጥቅማቸውን ያዳብራሉ። በዚህ ደግሞ ከሚታወቁት በሙሉ የመጀመሪያዋ ሌባ ይችላል። በምታዩት ለእናቷ ፍሪጅ ያልገዛች ለእናቷ አንድ ነገር ያላረገች ሴት ባለሀብት ነኝ ብላ ያዙ ይልቀቁኝ ስትል የነበረችና የነዳጅ ማከማቻ ለብቻ ይሰጡኝ ያለች ሰው ናት። በኢትዮጵያ ታሪክ የነዳጅ ማከማቻ ለብቻ ያስፈልገኛል ብላ በየቦታውና ምንድነው ያደረገችው? ከወርቅ ማዕድን ከሚሰሩት ጋር ተመሳጥራ ነው ይሄን የምታደርገው። ብዙ ደብዳቤዎቿ ዘሀበሻ ላይ አውጥቶ ፖስቶታል። መንግስት እያንዳንዱን ነገር አውጥቶታል። ከዛ ምን አለች? እኔ የሀገር ባለውለታ ለሀገሬ የሰራውላት እሷ ግን መልሳ ነከሰችኝ ነው። ሀገርን ቦጠቦች፣ ሀገርን ዘረፍሽ። አንድ ነገር እናገራለሁ፣ ለእናት ያልሆነ ሰው ለሀገር ሊሆን አይችልም። ቃል ለምድር ለሰማይ ለእናቱ ያልሆነ ሰው ያሁን ክርስቲያን ነኝ ጴንጤ ነኝ ብለሽ ይቅርታን ማታቂ ከሆነ አንቺ ምንድነሽ? ሌባ ነሽ። አጭበረበሽ፣ ለጉድ ተጠቀምሽ፣ በቢሊዮኖች ዘረፍሽ ኢትዮጵያ። በአፋር ብትጂ ሙሉ ስንትና ስንት ሺህ ካሬ ሜትር መሬት ለስራ ነው ብለሽ ዘረፍሻቸው። የርሽ ወላይታ ላይ የርሽ ደቡብ ላይ ሐዋሳ ላይ የት እንዳለ መሬት እየተቀበልሽ ምን ታደርጊያለሽ? አንቺ ሌላ ነገሮች ነበር ስታረጊበት የነበረው፣ ስታጭበረብሪበት ነበር፣ ስትዘርፊበት ነበር የነበረው። አሁን ግን እንዴት አድርጋችሁ እንደሆነ ብር ተቀባብለሽ አምልጠሽ ከሀገር ወጣሻል። አምልጠሽ የሚያሳዝነው በሌብነት ነው የወጣሽው። በሌብነት እንዳንቺ አይነቱ እየዘረፉ አብይ ዶክተር አብይን እወዳለሁ ማለት አይቻልም። ሳይዘርፉ የሚሉ አሉ፣ እንዲሁ የሚወዱት ሰዎች አሉ። ዶክተር አብይን እንዲሁ የሚወዱት የሚያከብሩት ይኖራል። እንዳንቺ ግን እየዘረፉ ለጥቅማቸው እንዳንቺ እንደነ መንሱር ጀማል ምናምን ያሉ ለጥቅማቸው ሲሉ እየዘረፉ ነፍሴን እሰጣለሁ፣ ኩላሊቴን እሰጣለሁ፣ ሳምባዬን እሰጣለሁ የሚሉ ሌቦች አሉ። ስለዚህ እነዚህን የምታውቁ ወንድምናቶች ሌሎችም ካሉ ለኔ መረጃ ላኩልኝ፣ መረጃውን ላኩልኝ። ጉዱን አፈርጠዋለሁ። ገና 98 ቢሊዮን ብር በአርቲስቶች ተዘርፏል ተብሏል። በካቢኔ አባላቶችና በአርቲስቶች ተዘርፏል ተብሏል። ለኔ ዶክመንቱን ላኩ። ትክክለኛ መረጃ ከሆነ አፈነደዋለሁ ነው ያወጥቼ። ምድረ ሌባን እያጋለጥኩኝ ሀገር ከሌቦች ትጸዳለች። ሌቦች ናቸው ምን ያስወደዱት? ነዳጁን ያስወደዱት። ነዳጅ የተወደደው በእንደሱ አይነት ሌባን ምክንያት ነው። ከጅቡቲ ዳይሬክትሊ እንዲመጣ ነው ያደረገችው፣ ተመሳጥራ በገንዘብ ዘርታ እና የኢትዮጵያ ሕዝብ ነዳጅ አጥቷል። እሷ ግን ለብቻዋ እንደፈለገች ታደርግበት ነበር። በፈለገችው ሂሳብ ትሸጠው ነበር፣ በሚዘገን ሁኔታ ማለት ነው። እንደዚህ አይነት ሌቦች ኢትዮጵያን በየጊዜው ይቦጠብጧታል። የሚያሳዝነው ነገር ግን ሀገሬን ጠቀምኩ ብላ ሙርት ይዝባታል፣ ሙርት ይዝብናለች። እንዳንቺ አይነቱ ሌባ ለኢትዮጵያ አያስፈልግም። እንዳንቺ አይነቱ ሌባ 74 ሳንቲም ዮኒ ማኛ ከኢትዮጵያ ዘርፎ አያውቅም። 74 ሳንቲም ነው ማወራሽ። መዝረፍ ቀላል ነው፣ ማጭበርበር ቀላል ነው፣ ማስመሰል ቀላል ነው። ስለዚህ እንዳንቺ አይነቱንና ሌሎችንም በተለይ የ98 ቢሊዮን ብር የተዘረፈውን ዶክመንቶች ያላችሁ ሰዎች ለኔ ላኩልኝ፣ አደባባይ አወጣዋለሁ። ከዛ ታጋለህ። ማንም ቢሆን በዚህ ሰዓት መንግስት ቸግሮታል። መንግስት በጣም ነው የቸገረው። ተዘርፏል፣ አልቋል። እኛ ስንናገር የጥላቻ አይደለም፣ ሀገርን ከማሰብ ለሀገር ከመቆርቆር እንጂ እኔ የምጠቀመው ነገር የለም። እኔ ጨዋታ እችላለሁ፣ በፈለግኩት አድርጌ እኔ ሶሻል ሚዲያ ማንቀሳቀስ የምችል ሰው ነኝ። ግን ምስኪኑ እያለቀ ምስኪኑ ከሀገር እየተሰደደ እንደነዚህ አይነት የተወሰኑ ግለሰቦች ኢትዮጵያን እየዘረፉ እንዲኖሩባት አልፈቅድም። ስለዚህ ይሄንን ነው የምለው።
ጥሩ ነገር ነው። መጨረሻ ላይ መባነናችሁ ለገንዘብ ስትሉ ተባልታችሁ ነው ራሳችሁን ያጋልጣችሁት። ለገንዘብ ስትሉ ልጅቷ እሰጣለሁ ትልና ላጥ ነው የምትለው አትሰጣቸው። እሰጣችኋለሁ ትላለች ላጥ ትላለች። መጨረሻ ላይ ተገላለጡ። አሁን የውርደት ዘመን ነው። ውርደቷን ይዛለች። ከዚህ በኋላ ሀገር ይናፍቅሻል። ሀገር ትጠይቅሻለች በወንጀል ሌባ ነሽ። አየርላንድ ስለገባሽ የምታመልጪ ነገር አይደለም። ክስ እዛም መመስረት ይቻላል። ክስ እዛም ሀገሬን ዘርፋለች ተብሎ መመስረት ይቻላል። እዛ መስርቶ ያለሽን ንብረት በሙሉ እንድታስረክብ ማድረግ ይቻላል። ሌላው ልንገርሽ ያልገባሽ ሀገር ላይ ባለሽ አካውንት ፍሪዝ ያርጉታል። እንደው መሀይም ስለሆንሽ አታውቂም እንጂ ሀገር ላይ ኢትዮጵያ ላይ ያለሽን ሀብት ንብረት ብለሽ ያስቀመጥሽውን የዘረፍሽውን ፍሪዝ አድርጎ ለመንግስት መውረስ ይችላል። ይህን እንኳን አታውቂ። ስለዚህ አንቺ ሀቅ ቢኖርሽ ከሀገር አመልጠሽ አትወጭም ነበር። ሀቅ ቢኖርሽ እውነት ቢኖርሽ ኖሮ ሮጠሽ አታመልጭም ነበር ሌባ። ለዚህ ነው ያመለጥሽው። ለማንኛውም እንቀጥላለን። ሀገርን የዘረፉ ሌቦችን እናጋልጣለን። ሰላማችሁ ይብዛ። መልካም ጊዜ። ወቅታዊ ነገር ካለ በተለይ ከሷ ጋር አዲስ መረጃዎች ዶክመንቶች የሚወጡ ከሆነ እኔም ለማውጣት ዝግጁ ነኝ። ምክንያቱም ሀገር አትሊስት እንደው ለድሆቹ እንኳን የሚተርፍ ነገር ካላት በርግጥ መንግስት የሚያስተርፈው ነገር ባይኖርም ያው አሁን ተቀናቃኝ ስላገኘ ከሌቦች ጋር ተቀናቃኝ ሌባ መጥቶበት ነው እንጂ መንግስትም ቢሆን አምኖበት እየሰራ ያለው ነገር ነው። አሁን ነገሮች ሲባባሱበት የሰው ጩኸት የነዳጅ ጉዳይ የራሱ ጥብስ ስለሆነለት ነው እንጂ እንደዚህ አድርገው እንጂ ሳያውቀው ቀርቶ አይደለም። ምንም የሚደበቅ ነገር አይደለም። የሆነ ሆኖ ግን ያው አጀንዳ ነው። አጀንዳዎች በየጊዜው ይለዋወጣሉ። አጀንዳዎች በየጊዜው ይሰጡናል። እኛም ተቀብለን ዝም ብለን ከማራገብ ውጭ የምናደርገው ነገር የለም። ዛሬ ግንቦት ልደታም አይደለች። ጥቂት ደግሞ ነፍሳችን ረፍት አድርግ። ልደታ ቀን ዛፍ ስር ወይም ደግሞ ደጅ ላይ ተሰብስባችሁ ንፍሮ የምትበሉት ለምንድን ነው ተብላችሁ ተጠይቃችሁ አታውቁም? አንድ ክርስቲያን ይህንን ማወቅና መረዳት አለበት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሚን። በመጀመሪያ ደረጃ እመቤታችን የተወለደችው በስደት ነው። እንግዲህ በስደት እንደምን ተወለደች ቢባል ሐና እመቤታችንን በጸነሰች ወይም እርጉዝ በነበረችበት ጊዜ ትልቅ ታምር ሰርታ ነበር። ታዲያ ይቺማ ማህፀን ውስጥ ሆና ይህንን ታምር ከሰራች ከተወለደች ደግሞ ሌላ ነገር ታደርጋለች ብለው በማሰብ የእናታችን የቅድስት ድንግል ማርያም አባትና እናቷ ወደ ሊባኖስ አገር ተሰደዱ። ማለትም አሁን ቤይሩት የሚባለው አገር ማለት ነው። ታዲያ በሚሰደዱበት ጊዜ ሐናም ልትወልድ ደርሳ ነበር። ታዲያ የምትወልድበት ቦታ አጣች። በዛ አካባቢ ትልቅዬ ዛፍ ነበረች። በዛ በሊባኖስ ተራራ ላይ ትልቅዬዋ ዛፍ ተጠግታ እሱን ተጠልላ ወለደች። የዛ አካባቢ ሰዎች ደግ ነበሩና በየቤታቸው ንፍሮ እየቀቀሉ ያመጡላት ነበር። ሐናም እዛ አካባቢ ሰዎች ተሰብስበው ንፍሮ እየተበላ ይቆይ ነበር። ዛሬም የዛች ተራራ ምሳሌ የሆነችው ቅድስት ቤተክርስቲያናችን እንግዲህ የብርሃን እናት የመዳናችን ምክንያት የሆነችው እናታችን ቅድስት ድንግል ማርያም ተወለደች እያለች ቤተክርስቲያናችን ትዘምራለች፣ ታከብራለች ማለት ነው። ታዲያ ከቤተክርስቲያን መልስ ሁሉም በየአካባቢው በየቤተሰቡን ደጅ ላይም ተሰብስቦ ሰው ንፍሮ የሚበላበት ምክንያት ምንድነው ቢባል አንድም የዛን ጊዜ የነበሩ ሰዎችን በማሰብ ሁለተኛ ደግሞ የብርሃን እናት እውነተኛውን አምላክን የወለደች እናት የተወለደችበት ቀን ታላቅ ነው ተብሎ የዛን የአካባቢ ሰው ተሰብስቦ ደጅ ላይ ንፍሮ እየተቀቀለ ይበላል ማለት ነው። ይህ ደግሞ ወደ ሌላ መንገድ የሚታሰብ ሳይሆን ደግሞ ሌላ አምልኮ እንዳልሆነ ሁሉም ሰው ሊረዳው ያስፈልጋል ማለት ነው። ወስብሐት ለእግዚአብሔር። ቆየ። ስለዚህ እዛ በውጭ መወለዷ አንደኛ የተወለደች በውጭ መደረጉ ወይ ደግሞ ሁላችንም ወተን በረንዳ ላይ ምንበላው ምንጠጣ ቡናችንን የምናደርገው ነገር በእመቤታችን ከቤቷ ተሰዳ በነበረ ሰዓት ላይ በሊባኖስ ዛፎች ስር እንደተወለደች ለማስረዳት ነው እንጂ አንዳንዶች እንደሚናገሩት አይደለም። በጣም ብዙ ፕሮቴስታንቶችን አናደዋል። እንደውም አንዷ በዛሬ ቀን የሚታረደው የሚደረገው ምንም ነገር እንዳትቀምሱም ጭምር እስከማለት ድረስ ደርሳለች። የፕሮቴስታንት የነ ፓስተር ዮናታን ትንሽ እሷን አባስ ላይ ከሆነ በሚቀጥለው ቪዲዮ ላይ እናያለን። ወንድማችን መምህር ይወጋል። በዓሏን ስናከብር ግን አምልኮት ያሰኛል የሚለው እስቲ ከመጽሐፍ ቅዱስ እናስታርቀው። አሁን እንዴ እመቤታችን ቅድስት ድንግል ማርያም ግንቦት 1 ቀን
ተወልዳለሽ ብዬ አመሰግናለሁ፣ ጸልያለሁ፣ በደንብ ደስ ብሎኝ ይዘምራለሁ፣ በምልጇ በቃል ኪዳኗ ማጽናናት ስህተት ነው ወይ የሚለኝ ካለ በመጽሐፍ ቅዱስ መሞገት ይቻላል። አይደለም፣ በፍጹም ስህተት አይደለም። እንኳንስ የአምላክ እናት፣ እንኳንስ የፀሐዩ እናት፣ እንኳንስ የአዶናይ እናት፣ እንኳንስ የሽቶ እናት፣ እንኳንስ የብርሃን የንጉሱ እናት ቀርቶ የሶምሶን እናትና አባት ማኑሄና አንቱኪት እንደሚወልዱ መልአኩ በነገራቸው ጊዜ ምን ነበር ያሉት? ቁጥር 7 ጀምሮ ባለው ቃል ማኑሄ ምን አሉ ለመልአኩ? የነገርከን ነገር በተፈጸመ ጊዜ መታሰቢያን እንድናደርግ ስምህን ንገረኝ አለ። ለምን ስሙን የጠቀሰው? ሊዘክረው እኮ ነው፣ ሊያስበው እኮ ነው። ሁሌ ዓመት በመጣው ቁጥር ይሄን ያደረገልኝ ይሄ መልአክ ነው እንዲለው እኮ። ታዲያ እመቤታችን የተወለደችበትን ቀን በስሟ ብንዘክር ምን ይሆን ጥፋቱ? ማምለክ አይደለም። የሆነን ጻድቅ ስም ወስዶ መዘከር ጣዖት ከሆነ ማኑሄ መቀጣት ነበረበት። ዳዊት መነገር ስህተት ነው ማለት ነው፣ የጻድቃን መታሰቢያ ማለቱ። እንደውም ጌታ ይሄ ቃል ኪዳን ለሐዋርያቱም ሰጥቷል። በነገራችን ማቴዎስ 10 ላይ ነብይን የሚቀበል ነብዩ ስም የሚቀበል የነብዩን ዋጋ ያውቃል አይደል? ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል። ከነዚህ ከታናናሾቹ መካከል በአንዱ ደቀ መዝሙር ስም ቀዝቃዛ ውሃ ላደረገ ዋጋው አይዘነጋበትም ወይ መታሰቢያ አይዘነጋበትም። ሌላው የመጨረሻው ትንቢተ ኢሳይያስ ምዕራፍ 56 ቁጥር 5 ላይ እመቤታችን በዚሁ አጋጣሚ ላይ የተወለደችበት ቀን የቤተ ክርስቲያን መታሰቢያ ስምም ይደረጋል። ታውቂያለሽ? ቀኑን ብቻ አይደለም የምናስበው። ልደታ ማርያም ስንል ልደታ ማርያም የሚባል ቤተክርስቲያንም አለ። ይሄን ደግሞ ስለ እንደው አሁን ይሄ ምን ማለት ነው? ጣዖታዊነት አይደል? አሁን እመቤታችን የተወለደችበት ቀን እንደው አንድን ቤተክርስቲያን ያህል መሸፈን አይደለም። መጽሐፍ ቅዱስን እንግለጠው። ሚዳኘን መጽሐፍ ቅዱስ አይደል እንዴ? ኢሳይያስ 56 ላይ እንዲህ ይላል ቁጥር 5 ላይ እግዚአብሔር ሰንበቴን ስለሚጠብቁ፣ አሁን የሚዘረዝራቸው ማን እንደሆኑ በደንብ ትረጃለሽ። እግዚአብሔር ሰንበቴን ስለሚጠብቁ፣ ደስ የሚያሰኘኝንም ነገር ስለሚመርጡ፣ ቃል ኪዳኔንም ስለሚይዙ ጃንደረቦች እንዲህ ይላል። አሁን ጃንደረባ የሚላቸው ለእግዚአብሔር የተመረጡ በንጽህና በቅድስና ነው። እነ ኤልያስ ጃንደረቦች ናቸው። እነ ኤልሳ ጃንደረባ፣ ኢሳይያስ፣ እነ ሕዝቅኤል ናቸው። በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያን እሰጣቸዋለሁ። ማን ነው ተናጋሪው? እግዚአብሔር። ቤት ያለ የትኛው? ቤተ መቅደሱ ቤተክርስቲያን ነው። ለበኋላይቱ የአዲስ ኪዳን ናት። በቅጥሬና በምኗ በቤቴ መታሰቢያ ሰጣቸው ከወንዶችና ከሴቶች አለ። አዎ ለእናቱ ታዲያ እንዴት መታሰቢያ ይሰጣት? እንዴት አይሰጣት? ለነቢያት እንኳን ይሄ ድል ከተሰጠ ይቀጥላል። የማይጠፋ የዘላለም ስም ሰጣቸዋለሁ። አዎ ልደታ ለማርያም ድንግል ማርያም ተወለደች ብለን ለልጇ ቅጥር ሰየመናት። የዮሴፍ ሞት እኮ በየዓመቱ ይከበር ነበር። ያላከበረ በነገራችን ላይ ጭራሽ ክፉ ትእዛዝ ነበረበት፣ ጥብቅ ትእዛዝ። እንዲህ ይላል በጣም የሚደንቀኝ ነገር ትንቢተ አሞጽ ምዕራፍ 6 ቁጥር 6 ላይ በፋጋ ወይን ለምትጠጡ እጅግ ባማረ ሽቱ ለምትቀቡ ስለ ዮሴፍ መከራ ለማታዝኑ ለእናንተ ወዮላችሁ። የዮሴፍን መከራ ማሰብ ግዴታ ነው። አይ ሲፈልጉ ይዘኑ ሲፈልጉ አይዘኑ፣ እግዚአብሔርን ስለ እግዚአብሔር ያስቡ እንጂ እንደው ለምን ይሄን ያስባሉ ብሎ መጽሐፍ ምን አላለም አልቶ። ከዮሴፍ መከራ ቀን ይልቅ ግን ለኛ የእመቤታችን የተወለደችበት የተድላ ደስታ ቀን ይበልጥብናል። አንዴ ነው። ሁለተኛ መዝሙረ ዳዊት ላይ መዝሙረኛው ቅዱስ ዳዊት 112 ቁጥር 6 ላይ ለዘላለም አይናወጥም የጻድቃን መታሰቢያ ለዘላለም ይኖራል። እመቤታችን የተወለደችበት በዓል ማለት ለኛ ትልቅ በዓላችን ነው፣ የማንደራደርበት በዓል። እውነት ነው። ሲሆን ብሔራዊ በዓላችን ቢሆን ደገኛ ነበር። ነገር ግን እንኳንስ ይሄንን በዓል እንደ ብሔራዊ በዓል አድርገን ልንቆጥረው ይቅርና እንደ ግብፃውያኑ የምንከለከልበት ጊዜ እንዳይመጣ ጭምር ነው የምንፈራው። ግብፅ የትንሣኤን በዓል እንኳን ኦርቶዶክሳውያን ስራ አቁመው እንዳያከብሩ ጭምር ነው የተከለከለው። ይህ የምትመለከቱት በቴሌግራም ላይ ሼር አድርጋችሁ ነበረ። ክርስቲያን ፖስት በተባለው ድረገጽ ላይ ኢጅፕት ኮርት ዲናይድ ክርስቲያንስ ራይት ቱ ቴክ ሆሊዴይ ኦፍ ኢምፖዝድ ፔናልቲ ይላል። የበዓልን እረፍት ማድረግ ቅጣት እንዳለው ጭምር ነው እየተነገረ ያለው። በተለይ ትንሣኤን ጨምሮ ሌሎችን በዓላት ጭምር እንዳይወስዱ እረፍት ወጥተው እንዳያከብሩ ጭምር ነው የሚታየው። እንደምታውቁት religious freedom advocate from multiple Christian denomination plan to appeal the ruling and seeking recognition of Easter as public holiday. የትንሣኤ በዓል እንኳን በግብፃውያን ኦርቶዶክሳውያን ዘንድ እንደ አበይት በዓል ሆነ ወይ ደግሞ እረፍት የሚያደርጉበት በዓል አይደለም፣ ካላንደር የሚዘጋው አይደለም። ምክንያቱም በአህዛቡ እጅ ነው ያሉት። በአህዛብ እጅ አንዴ ከወደቁ በኋላ ትንሣኤን ላክብር ልደትን ላክብር ብሎ ማለት የማይቻል ነው። ጊዜ ሳለ ግን በጊዜ መስራት የሚጠበቅብን ነገር ባለማድረጋችን ግን ዋጋ ያስከፍላል። ሲሆን የእመቤታችን የልደቷን በዓል እንደ አበይት በዓል አድርገን ባከበር ነው ነበር። በሊባኖስ የእመቤታችን የልደት በዓል ካላንደር የሚዘጋበት በዓል ነው።
ኢትዮጵያ ውስጥ ግን ይሄ አይደለም። ግብጽ ያሉ ኦርቶዶክሳውያን ደግሞ ትንሣኤ እንኳን ማክበር አይችሉም። አሳዛኝ ነው። ወደ አንድ ነብይ ልምጣ። መደው ሌላኛውን የዘፍኔን የጥንቆላ ቪዲዮ እንገልጣለን። ጠነቆለችብኝ አስጠነቆለችብኝ የምትላት ጎረቤቷ አንተ ጋር መጣ ዘይት ይዛ ሄዳ አንተ ቃል አውጥተህባት ሞተች። ዋው የሚገርም ነው። ተከታተሉትና ስሜ ፍልቅልቅ አሰፋ እባላለሁ። የመጣሁትም ከነገሌ ቦረና ነው። የእግዚአብሔር ሰው ሲያውጅ በትንቢት እንዲህ ነገር አለው። ባንቺና በልጅሽ ላይ የሞት አዋጅ ታውጆ አልቆ አብቅቶ በቤትሽ ፊት ለፊት 2 ድንኳን እንዲተከል ሳምንት ባልሞላ ጊዜ ውስጥ 2 ድንኳን እንዲተከል አዋጅ ታውጆ በጠላት ሐሳብ ተጨርሶ ያለ ነገር ይታየኛል። አንድ እጅ ከሰማይ ወጥቶ የሞትን አዋጅ ቀደደው አለ። ሃሌሉያ ሃሌሉያ! እስቲ ከፍ አድርጉት ይህንን ጌታ ባካችሁ። ምልክት ይሁንሽ ዘንድ አለኝ። ከዚህ ስትሄጂ ከአንቺ ቤት 3ኛው ቤት ለአንቺ ቤት የተዘጋጀው ሞት እነሱ ቤት ይገባል። እዛ ስትሄጂ ድንኳን ታያለሽ አለኝ። ሃሌሉያ ሃሌሉያ! አሜን። ኢየሱስ ያድናል። እንደወጣው ደወልኩላቸው ለእህቶቼ ለቤተሰብ እና በጣም ገረማቸው። ሰኞ እኔ ወደዛ ስጓዝ ለካዛ ተገልብጧል ነገሩ። ቃል ከወጣ ሳይሰራ አይመለስም። ወደ እሷ የተላከውን እኮ ነው ወደ እነሱ የመለስኩት። ባይዘዋይኛ እየሟረትን አይደለም። የተላከውን አንቀበልን ብለን ስንመልስ ሄዶ እዛ ነው የሚገጫው። ለሲስተር ነግሬያታለሁ። እዛ ግቢ አንድ ቁጭ አርገው የሚቀልቡት መንፈስ የሚያመልክ ሰውዬ አለ። ልጁ ወጣት ነው፣ ሙሉ ሰውነቱ ኮተት ብቻ። እዛ ቤት ልክ እኔ ከዚህ ሲሄድ ምን ሆነ? እነሱ ቤት ድንኳን ተጣለ ማለት ነው። በእውነት ሆነ እኮ ጌታ እዚህ ሲናገር ወደ አንቺ ቤት የተላከ የሞት ድንኳን እዛ ቤት ይሆናል። እዛ ቤት ሆነ። በእውነት የሚገርም ነው። አምቡላንሷ መጣች። ከዛ ምንም ያልሆነች ልጅ እዛ ቤት ጧ ብላ በቃ እናንተ ፈጽሞ የክርስቶስ ተቋሚ ናችሁ የምንለው በምክንያት ነው። ምክንያቱም የምታደርጉት እያንዳንዱ ድርጊት ሁሉ ከእግዚአብሔር ቃል ፍጹም ተቃራኒ የሆነና እግዚአብሔርን የማያስደስት ነገር፣ እግዚአብሔርን የሚያስደስተው ነገር በአንደኛ ጢሞቴዎስ 2:3-4 እንደተጻፈው ሰዎች ሁሉ ሊድኑና እውነትን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት የሚገባና ደስ የሚያሰኝ ነው ይላል። እግዚአብሔር እንደናንተ ጭካኔና ሟርት የሰው ልጅ በክርስቶስ ኢየሱስ ሳያምንና በንስሐ ሳይመለስ ወደ ዘላለም እቶነ እሳት እንዲጣል ሳይሆን ፍላጎቱ በሁለተኛ ጴጥሮስ 3:9 ላይ እንደነገረን ለአንዳንዶች የሚዘገይ የሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም፣ ነገር ግን ሁሉ በንስሐ ወደ እግዚአብሔር እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል ይላል እግዚአብሔር ቃል። ስለዚህ ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሊቀበሉት የተገባ ነው። እንደናንተ ሟርት፣ እንደናንተ ድግምት፣ እንደናንተ ጥንቆላ የሰው ልጅ በክፋት ውስጥ ቢገኝ፣ በጥንቆላ ውስጥ፣ በሟርት ውስጥ፣ በኃጢአት ውስጥ ቢገኝ ሟርት አደረገ፣ ጥንቆላ አደረገ የምትሉትን ሰው ከመግደል ለምንድነው እላው ላይ የሚሰራውን ክፉ መስበር ያቃታችሁ? ምክንያቱም እናንተ ውስጥ የሚሰራው የጥንቁልና መንፈስ ስለሆነ። እናመሰግናለን። እንግዲህ ይህች እህታችን ብዙ እየታገለች ያለች ናት። በተለይ በእነሱ በፕሮቴስታንቱ መሀል ላይ ያለውን ችግር ጭምር ብዙ ለመለወጥ እየሞከረች ያለች ነች። በጣም ሰልችቷት እንደውም በቃ ወጣለሁኝ ከናንተ እምነት እስከ ማለት ድረስ ደርሳ ባለፈው በዚሁ ሚዲያ ላይ ራሱ ሐሳቧን አጋርተን ጭምር እንደነበር የምናስታውሰው ነው እና አሁንም ቢሆን ትግሏን እንደቀጠለች ነች። በፕሮቴስታንት ዘንድ ግን የሚጸላ ነገር አይደለም። ሁሉም ቢሆን ሟርት ነው። መርገም፣ ማርት፣ መረገም፣ መሟረት፣ መመረገም፣ መሟረት ነው። ወጋሁት፣ እንደዚህ ያደረኩት ነው እንጂ ቃል እግዚአብሔር የሚነገርበት አይደለም። ቃል እግዚአብሔር እንደ ፉከራና እንደ ሞቲቬሽን ጉዳይ ሊያነሱት እንችላሉ እንጂ አበይት ጉዳያቸው እነሱ ራሳቸውን ሰብከው የሚፈልጉትን ነገር ከምዕመኑ ማግኘት ነው። ህይወትን እዛ እንደሌለ እርግጠኛ ሆነ መናገር እንችላለን። ህይወት ወዳለበት ወደ ኦርቶዶክሳዊ ተዋህዶ ቤተክርስቲያን ጥሪ እናደርግላችኋለን። ኑ በበጉ ደም የተመሰረተችው ቤተክርስቲያን ኑና አገኟት፣ ተዋህዷት እንላችኋለን። እዚህ ላይ ላብቃ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።